እንደ ድሮ አይደለም ያንቺ ነገር አስጨነቀኝ ፓርኪንግ ያንቺ ነገር አስጨነቀኝ ያኔ ነገር ማንንም አላስጨነቀም ሳላውቀው ደንገጎን ጭርሼ ገባው ድሬ መጋለ ድሬ 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 ጉዳይ ያለኝ ማልጨርሰ ከምወደው ሀገር ጥሎ እስከመምጣት ድረስ ያደረሰሽን ጉዳይ ዛሬ ላይ ልትፈጪው የምትችይበት አኑ ስለኔ ከሆነ በቃ አሁን እኮ ሰላም ነበር ስታገኙኝ እኮ እየሳኩ እየተጫወትኩ ነበር አንበሪቱ ሜሳ ሳሚዳ ጫልቶሮሞ ዋይ ጃካሎ ያቱ በሪፋቱራ ማባቴ ደጋግሜሽን ምንበት ደጋግሜ ባክን እያልኩ የምማጸንበት ምንም አቅም የለም እሱ አሁን ይሄ የማይሆን ነገር ነው እኔ ፈልጌ አይደለም መጀመሪያም እንደዚህ አይነት ነገር ውስጥ የገባው የራሱን ህይወት ነው የሚኖረው ቤተሰብም ቢሆን የራሱን ህይወት ነው የሚኖረው አንቺም ብትይ የራስሽን ህይወት ለመኖር እኔ ግን ቤተሰቦቼን ማስቀየም አልፈልግም ከዚህ በላይ ስለዚህ የሚያሳስበው ስለወንድም እኔ ስላንቺ ነው የሚያሳስበኝ ስላንቺ ነው የሚያሳስበኝ ምክንያቱም እሱ ገፍቷል እንጂ አልተገፋም ስለዚህ ስላንቺ ነው የሚያሳስበኝ እቺ ልጅ የሆነ ነገር ብትሆን ማለት ነው ኃላፊነት እንደማትወስድ ፈልገን ብናገኛት ይሻላል የሆነ ነገር ከሆነች በኋላ ለሱ ያለው ፈልገን ትሆናለች እኛ ስለተከተልናት አኗል እኔ እንዳሱ እሺ በቃ እሺ በቃ ድጋሚ ከዚህ በኋላ ከቤተሰቤ ጋር አልጣላም ሰላም ነኝ ከወንድሞቼ ጋር አልጣላም ሰላም ነኝ ከጓደኞቼ ጋር አልጣላም ሰብ ያለው ህዝብ አልናፈቀሽም አንድ ቀይ ያጠራ ያለ ሰው አልናፈቀሽም ሲሞር በደንብ በዛ ያለ ሰላም እንዴት ናችሁ እንግዲህ ተመልካቾቻችን ዛሬ ወደ ሆነታል እንሄድ ነው ሚስጥር ነው ወዴት ነው የሚሄድ ነገራችሁ አንበሪቱ ሜሳ ሳሚዳ ጫልቶሮሞ ዋይ ጃካሎ ያቱ በሪፋቱራ ማባቴ ያለነው የት ነው ድሬዳዋ ልንሄድ አዱ ገነት ወደ ድሬዳዋ መውሰጃዋ ቦታ ላይ ዲጂቡቲ ኤርዌይስ ኦፊስ ላይ ነው ያለነው ወደ ውስጥ ገባለን እናሳያቸዋለን እዛ ጋር የሚፈጠሩትን የሚሆኑትን ነገር በጠቅላላ በጣም ነው ደስ ያለኝ አየሩ ከዚህ ራሱ ጀመረ ነፋሻማ የሆነ ደስ የሚል ነገር ምናምን ነገር አለ ያለንበት ሲቹዌሽን አጠይቁኝ በጣም ነው ማየት የፈለኩት ድሬ ከዚህ በፊት አይቻት አላውቅም ሁላችንም አይተናት አናውቅምና ሴት ዶረናል ለመሄድ አይደል ድሬ ያላችሁ ቤተሰቦቻችን ወጥተናል ጉፋንጅራ ስለዛ ተመልካቾቻችን ማለት ነው እንግዲህ ድሬዳዋን ቤተሰብ አብዛኞቻችሁ አሉ ድሬኑ እየተባለ ድሬኑ ሐረር ኮቱ ስትሉን የነበራችሁ በሙሉ የታለ ምንድን ነበረ እዛ አካባቢ ሐላዋ ሌላ ምንድን ነበረ ሙሸበክ ኤግዛክትሊ ሙሸበክ ስለዛ እንግዲህ ያው ከሰሞኑን ያለንበት ሙሸበክ እስኪ አንዋር አንተ እዚህ ለመምጣት ያብቃ እንጂ ሙሸበክ ፓክ ነው ድርጅቱን ነው ከፍተል ያላችሁኝ እስኪ የታላችሁ ስለዛ ተመልካቾቻችን እንግዲህ ያው ባቡራችንም እየገባጋያችሁት ነው እየመጣ ነው ይላል ስለዛ እንግዲህ እኛ እንገባበት ታይም ደርሷል በባቡር እዛ ጅብ አለ ምናምን ያጅብ ነው አለበስም አሁን አዲስ አበባ ነው ያለ ነው ስለዛ እንግዲህ ያው ከሰሞኑ ያለንበት ውጥንቅቱን እናውቀዋለንና ትንሽም ደግሞ እስቲ አየር ቀየረን እዛም ደግሞ ድሬ ሰዎች ደግሞ እስቲ እናይና እንግዲህ አሪፍ ታይም ጊዜ እናሳልፋለን ብዬ ባለሙሉ ተስፋ ነኝ እንግዲህ የምትሏቸው ነገር ታሉ ለቤተሰቦቻችን በጣም ነው የምንወዳችሁ በጣም ነው የምናከብራችሁ የመጀመሪያው አገርን ወቅ ፕሮግራም አለን በየቦታው እንመጣላችኋለን ይሄ የመጀመሪያው ከድሬ ይጀምራል ያው እንግዲህ ድሬዳዋ ሁላችሁም የፍቅር ሀገር ሰዎች ናችሁና እንደ ፍቅር እንደምትቀበሉት አንጠራጠርም ግን ደግሞ ያኛው የፍቅር ሰውን ወደ እናንተ መጥተን ፈቸቸስ እንላለን ፋሚሊዎች እሺ ሌላ ብትሉት ነገር አላችሁ ሳላውቀው ደንገጎን ጭርሼ ገባው ድሬ መጋለ ድሬ ጉዳይ ያለኝ ማልጨርሰ ከምወደው
ስለዛ እንግዲህ እየመጣላችሁ ነው ድሬዎች አንቺን እያሰበኝ ነው ልቤ ገባ ድሬ እኔስ መሄድ ነው ባቡር ተሳፍሬ አገኛት እንደሆነ ያችን ሸጋ ድሬን ሸከተፍ እያለ እሳት እየተፋ ያችን የሐር ልጅ እንግዲህ እየመጣላችሁ ነው ድሬዎች ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ሁላችሁም እንደምትሆኑ ተስፋ አደርጋለሁ። ያው እንግዲህ ድሬዳዋ ገብተናል። ድሬዳዋ ደግሞ የገባንበት አንደኛው ምክንያት ነው ለመናገር ማሳበቅ አይደለም፣ ሊዝናኑ ነው የመጡት እነሱ። ሪሉን ስነግራችሁ ሁሉ ለመዝናናት ነው የመጣ። ግን ደግሞ ሁኔታዎችንና አንዳንድ ነገሮችን ስናይ ታውቃላችሁ፣ በባርኪ ጉዳይ ባርኪና ቶፋ አንድ ላይ እንዲሆኑ እንደኔ የሚፈልግ ሰው ያለ አይመስለኝም። ሁላችሁም ትፈልጋላችሁ። በእርግጥ ግን በቃ ሁላችንም እንፈልጋለን እና ባርኪ የቶፋ ፍቅር አደንዝዟት ይሁን ምን ይሁን አላውቅም፣ ብቻ ግን ድሬዳዋ ገብታለች ተብለናል። ስለዚህ እንደ አጋጣሚ ሆኖ ደግሞ እኛም ለመሄድ እያሰብን ነበር። ስለዚህ እሷንም ለመፈለግ ነበር እዚህ መጣ። ሁኔታው ከሆነ የመዝናናታችን ሀሳቡ የመምጣቱ ጅማሩ እሷን ነው ፍለጋ ነው። እሷን ፍለጋ ነው የመጣ ነው። እግረ መንገዳችንን ደግሞ ወደ ድሬዳዋ ሀረርን ማየት ስለምፈልግ እሱን ነው ያው ገና እናያለን። ግን አሁን መጀመሪያ እሷ ጋራ ባርኪ ጋር ሆነ ለመናገር ከሆነ ድሬዳዋ እንደገባን በቃ ሁላችንም ልብስ ቀያይረን ወደ ባርኪ መፈለግ ነበር የገባነውና እንደ አጋጣሚ ሆኖ አዲስ አበባ ላይ ያገኘናታ ነበር። በነገራችን ላይ በጣም ሲሪየስ ጉዳይ ነው ማለት እኛ ቀለል አድርገን ስናወራው ያው ማለት ልንዝናናም ነው ምናምን ነገር የሚለው ነገር ስንከተበት ነገሩ በጣም ቀለል እንዳይል እዛ ቶፋ ያለበት ሁኔታ በጣም ደስ የማይል ሁኔታ ነው። ምክንያቱም ከባርኪ ጋር የተለያዩበት መንገድ በጣም ከባድ ሁኔታ ላይ ነው ነበር። ቶፋም የማይናገረው የሆነ አይነት ነገር ውስጥ እንዳለ ምናምን ያው እናንተም እኛም ገስ የምናደርገው ነገር ነው። እስካሁን ድረስ አልተናገረም። ግን ከባርኪ ጋር ሲለያዩ ደስ በሚል ሁኔታ አይደለም የተለያዩት እና ግን አሁን ያለበት ሁኔታ በጣም ነው የሚያስፈራው። የምር በጣም ነው ልቡ ተሰብሮ በጣም አዝኖ ነው ያለው። ይሆናል አይደል ምቾት ይነሳል። ያንን ነገር ስናይ እኛ ሌላ ቦታ ሄደን ራሱን ቶፋን ባርኪን ጨምረን እንዝናና ምናምን ነገር እቅድ ነበረን መጀመሪያ ማለት ነው። ሰላም ነን ካያችሁ ብዙ ነገር ላይ ምናምን እና በዚህ አጋጣሚ ካልተዝናናን መቼም አንዝናናን ብለን ነበር ያሰብነው እና ይሄ ነገር ሲፈጠር ባርኪም ደግሞ ከቶፋ ጋር ተጣልታ መለያየቷን ስንሰማ ያው ኪዩም እንዳለቻችሁ ለምን ባርኪን ልናፈላልጋት ወደዚህ ወደዛ አንል ምናምን ብለን መረጃ ስናሰባስብ እዚህ የአክስቷ ቤት እንዳለ የመኖሪያ አድራሻ እንዳለ ምናምን ነገር ሰማን። አካባቢውን እያጣራን ምናምን ነገር ስንመጣ በአጋጣሚ ሆኖ የአክስቷ የስራ ቦታ ምናምን ነገር ነው ምትውለው ምናምን ነገር ተብሏል። እርግጠኞች አይደለንም። ወይ ቤቷ ነው የምናገኛት ወይ ጓደኞቿ ጋር ነው የምናገኛት ወይ ደግሞ ፋሚሊ ጋር አይታወቅም። ብቻ ግን አሁን ለጊዜው የአክስቷ ስራ ቦታ አለ ወደ ተባለው ቦታ ምናምን ነገር መተናል። ዝነኛ አክስት ነው ያላት በነገራችን ላይ ድሬ ላይ እሱም ሰላም ስንሆን ስለዚህ ጉዳይ በደንብ እንጫወታለንና ሆቴል ነው ያላቸውና ስለዚህ እስኪ ውስጥ ደግሞ ገብተን ደግሞ ያለውን ነገር እሷንም ለማውራት የምንችለውን እንሞክራለን። ያው ያለችው ሁኔታ እያየን ነው ስለሆነ ያው ቶፋ የሚያጠፋውን ነገር ከቶፋ ጋር የነበረን ነገር አይተሻልና ያው ፋይናሊ ግን እሷ እዚህ ስላለች እዚህ ደግሞ የመጣችበት ደግሞ ፈልጓ ቢሆን ችግር የለውም። ሳትፈልግና የነበረው ስሜት አስገድዷት ስለሆነ እንደምንም ብለን እሷን ለማውራት ሞክረን ያው እስቲ ቶፋም እዛ ያለበት ሁኔታ በጣም የሚያስጠላ ሁኔታ ነው። ያው በጣም እውነት ለመናገር ከሆነ ግን ይሄ ነገር ይሳካል ብለን እናስባለን። ምክንያቱም እንዲሳካ ዘኪም እየረዳን ነው አይደል? ዘኪ ለመጀመሪያ ጊዜ አብሮ መጥቷልና ከሱ ጋር በደንብ እየተግባባን ነውና ዘኪም እንግዲህ ባርኪን በደንብ ትለምንልናለ ስራው እንድልጅ አምላክ ወዳለ ትለምንልን ሰማው ትችላለች። ምናልባት ትወዳለች ዘኪ ነው የምትወደውና የምር እስከዛሬ ካያችሁት ጊዜ በጣም አሮን ነው እንጂ እኔ ቶፋ እንደዚህ ሲሆን አይቼው አላውቅም ምናምን። በዛ ላይ ደግሞ እንደዚህ ከሴት ጋር በተያያዘ ይሄ ምንድነው የሚባለው ጋር በተያያዘ ብዙ ነገር ነው አይደል? እኔ ሪሉን ስነግራችሁ ነግሬው ነበረ። አንተ ልጅ ፍቅር ነው ያዘ ስለው ጉንፋን ነው አለኝ። ፍቅር እንደሆነ ስትረቀው በደንብ አየና ኦብቪየስሊ የምናገረው ነገር ልክ ነው። ማን ልክ ሆነን ተገኝተናል። እኔና ሶፊ አይደለ? ሶፊ ብቻዬን እኔ አፈቅርሻለሁ ካላላት እቺ ምላስ ተረቀ ይሄው ብቻዬን በተደጋጋሚ ምናምን ነገር እንትን እያልነው ነበር። ሁላችንም እንደ ጤነኛ አይደላችሁም እንደ በቃ እንደ ቤተሰብ እንደ ጓደኛ አብሮ እንደኖረ ሰው ምናምን ነገር ነው የሷ ጉዳት እያሳዘነኝ ያለው ምናምን ብላ ከተማ ላይ የምታስታውሱ ከሆነ ጠፍታ ምናምን ነገር አፈላልገን አግኝተናት ምናምን ያወራናት ጊዜ በቃ ከጓደኝነት ይዘልለ ምንም ነገር የለኝም እንደ ቤተሰብ ነው ማስብላት ምናምን እያለ ነበርና
አሁን ግን እሱ ብቻ አይመስለኝም እና ያለበት ሁኔታ ባሳያችሁ እዛው እያለን ብናሳያችሁ ካሜራ አብርተን በጣም ደስ ይለን ነበር። ቶፋ በጣም ተሰብሯል። የእውነት ነው። ጸሎቱም ደም ያስፈልገዋል በሁለቱም ሁሉን። እሺ በቶፋ ጉዳይ እዚህ የቻልነውን ነገር ለማድረግ እንሞክራለን። እስኪ እዛ ሄደን ደግሞ የሚፈጠረው ነገር አብረን እናያለን። እና ደግሞ እስቲ እንግባና ደግሞ ለነገሩ ከደረስን በኋላ ነው ካሜራ አብረንላችሁና ትንሽ እንዳንንከራተት። አሁን ደግሞ አብራችሁ ነውና እስቲ እሷም እዚሁ ነው እየሰራች ያለችው ተብሏል። ፍጥነቷ ግን ገርሞኛል። ባርኪ ገና ከመምጣትሽ ወደ ስራ መግባትሽ አስገርሞኛል። ብቻ እንግባና እንያት። ለነገሩ ዘመር ለሰመድ ይሰራል። በጣም ጭንቀት ላይ ምናምን ነገር ነበር። እንደማመጫ እየተጠቀመች ጭንቀቷን ለማስወገድ ቁጭ ካላችሁ እኮ ብዙ ነገር አይገፋም። ስትይ በጣም አይሞርሽ ወደ ስለሚል እንደዚህ ነው። እኔም የማደርገው እንደዛ ነበር። ነገር ላይ ራስ ያኔ ምን እንዴ ማን ነበረች? ሶፊያ ናት? ሰሚራ የትኛዋ ናት? እስቲ አንዴ የተሳሳተ መረጃ የምን አበት የተሳሳተ መረጃ ነው? ትክክል ነው። እስቲ እናንኳኳና እንግባና ይሄኛው ነው ታብሏል። እንግዲህ እኛን ስታየን የሁሉ ህዝብ እንግዲህ አማላጅ ነው። እስቲ እናስገባ አንዴ እንትን ምን የምትቀበለን ይቅርታ ልክ እንደከፈተችው እግሯን ይዘሽ እንደው በመድኃኒዓለም እባካችሁ ያ ክስቷ ወይ አጎቷ ወይ ውሻም ይኖራል። በመጀመሪያ አረጋግጡ። ውሻ አይደለም ደሬ ይመስልሻል? የድሬዳዋ ሰው አንቺ ይሄን የመሰለ ሀገር ኖረሽ ዝም ትይናለሽ? ዘኪ ነው ያይሽ ነው አንቺን ለማኛ ነው ዘኪ ወጣው እዚህ አረ ከመቼው አሰርተሽ ነው ምሽቲ ነው አለ ነገሩ እሺ ለመስራት ተመጣጣኝ ባርኪ 3 እንደውም 2-4 ቀን ሆኗታል። ይሄው መጀመሪያ ቀልጠፍ አይገባለን እገባለሁ። እኔ እገባለሁ። ቆይ መጀመሪያ እገባለሁ። የሰው ልጅ ተገብቶ ነው የሰው ልጅ ይገባል እንጂ ሽማግሌ ይገባል እኮ አልቀመጥም ነው የሚለው እኮ እኔ እገባለሁ። አረ መጀመሪያ ጉዳያችንን ኑ እንግባ። ባርኪ ውሻ ምናምን ነገር አለ ይቺ ልጅ በእናትሽ ኑ ውሻ የለም ምንድን ነው ብታፈላልሽ? አይ ነው አይ ለዛ ሳይሆን ምን ይለኛል? ደስ ይላል ሰፈራችሁ፣ ደስ ይላል ሰፈራችሁ። አየሩ ራሱ ምናምን እስቲ ቁጭ በይ። ድሬዳዋ ላይ ስንወጣ ለምን ነው የምቆመው? ሳሎን ግቡ። ኧረ ሙቀቱን እንደማ አልቻለም። እያየር በሽቲ ብቻ በነገራችን ጃኬት የደረብኩ ነው አይመስል ኧረ እዚህ ነው በእናትሽ ሙቀቱን አልቻለም። ሙቀቱ ግን እዚህ ይሻላችኋል። ሰላም ደህና ነህ? አንቺ በእንደዛ አይነት ሁኔታ ምናምን ነገር አገር ጥለሽ ስትመጪ እንደዚህ አይነት ቤተሰብ ሲኖርሽ ምናምን ላሳያችሁ ቤተሰብ አለኝ የሆነ ምናምን ነገር አይባልም እና ዘመድ አዝማድ እየዞርኩ ላሳያችሁ። የምሬን ነው። አሁን የሆነ ጊዜ ላይ ድሬዳዋ ወይም ወደዚህ ወደ ሀረር አካባቢ ምናምን የመምጣት ሀሳብ ምናምን ነገር እንትን ብንል እራሱ ጀስት እንትን እንዲለን አለ አይደል? እንዲህ ቤተሰብ አለን ብለን ምናምን ነገር እንድናስብ ሀሳብ ካላችሁ ሆቴል ነው። በነገራችን ላይ ሆቴል አላቸው እና ባርኪው እዚህ ነው የምናርፈው። አራፍን እንጂ እንደውም እንደዚህ ዘመድ ቤተሰብ ሀሳብ ካለው ለመምጣት አሳውቅ። የትም ባይዘይ ብዙ ነው ዘመዶች ያሉትና የትም ልትመጡ ነገር እና እንዴት ነው? አዲስ አበባ አልናፈቀችም? አዲስ አበባ ያለው ህዝብ አልናፈቀሽም? አንዳንድ ቀይ ያጠራ ያለ ሰው አልናፈቀሽም? ፂሙር በደንብ በዛ ያለ ሰው አልናፈቀሽም? ጨዋታው ጨዋታ ነው። አይ ሰላም ስትይ ነው ኪያ ብላ ዞር ብላ ተፋለ። ሽምግልና ደግሞ እሺ ሳይባል ደግሞ አይቀመጥም። እውነታው ሽማግሌ ከእንትን ሲመጣ ሰላም ወንድሜ ልብ ትላለች። ቆይ ምን ተፋየ መጣ? ቆይ እንወስድ ቼክ እናድርግ እንዴ ከመጣ ምን አልባት ሌለሽ ግዴለሽ ሌለሽ አይ ማንም የለም። እሺ
አይ አብሮ በጣም እሱማ ባንቺ ፍቅር ተንከራቶ አለልኝ ጤና ቢስ አይ ማኪ እንዴት ነሽ? አሁን ቁም ነገር ማለት ገናኛ አገሩን አላየነውም። ወዳችን አብጦ ምናምን ነገር ወደዚህ ወደዛ ልታርጉችን ነው። ኧረ ናፍቀሽን አድርገን ባርኪ አኛ ናፍቀሽ ድሬ ይመስልሻል? አምሮብሻል ብለሻል። ደስ ይላል። የምር እንደዚህ አልተበኩም ነገር አለ አይደል? የሆነ ለምን እንደዛ እንዳሰብኩ አላውቅም። ብቻ ግን ደስ የማይል ውስጥ ምናምን ነገር ሆነሽ ምናምን እንደዛ ነው የሚሰማኝ። ኮዞፍ ከኛ በላይ ያው የሚቀርብሽ ማንም የለም። እዚህ ልትዝናና ነው፣ ለሳቅ ነው፣ ለጨዋታ ነው፣ ቤተሰብ ልጠይቅ ነው ብለን ምናምን ነገር ያው ማሰብም አልቻለም ነው። የእውነት ነው ነው ማለት የምር ነው ማለት ያሩ እንጃ ብቻ ላይ ያው ምን አለ መሰለህ ከተፈጠረው ነገር አይተናልና እሱም ለማውራት ሞክረናል ምናምን። ማን ነው የምታወራው? እሺ ከቶፋ ጋር ተደውላችኋል ሰሞኑን? ትናንትና እና ዛሬ ለምን ያው ልደውልለት እንጂ አገኘኝ። ለምን ደውልለት እንዴ? ባርኪ ባርኪ ማነው የነገራችሁ? እዚህ ነው ቤቱ እንዴት ነው ያወቃችሁ? ለኛ ተንከራተተን እኮ ጠዋት የመጣ ነው እኮ ይሄ መሸት ነው። ስለዚህ ደስታ ቆየን። እሱን ይፈልገን መስሎ አሁን እሱ አይደለም ማለት ቆይ ለምንድን ነው እንደዚህ ነው እየፈለጋችሁ የነበረው? ለምን እንደሆነ መበረም ነው እንደኛ መፈለግ አንችልም። ጓደኞችሽ አይደለም ምንም እንደዛ መደባበቅ አያስፈልገውም። የምሬን ነው ነው ታውቂዋለሽ ለምን እንደመጣ አንቺ እንኳን እኛ አንቺ ራሱ እዚህ ለምን እንደመጣሽ ታውቂዋለሽ ጠንቅቀሽ። ዝም ብለሽ ያለ እቅድ ያለ ፕሮግራም ያለ ምናምን ነገር ብድግ ብለሽ ተነስተሽ ምናምን ነገር ነው በረሽ የመጣሽው። የመጣሽበት ሪዝን ደግሞ ምንም ግልጽ የሆነ ነገር ነው። ምን አስበሽ ነው? ምን አስቤ ነው? ቤተሰቦቼን ልጠይቅ ነው የመጣሁት። ምንም አስቤ አይደለም። ቤተሰቦችሽን ልጠይቅ አይደለም። አንቺ ሱቅ ልትሄጂ ስትይ ሁሉም ሰው የሚሰማብሽ ሴትዮ ከአዲስ አበባ ይሄን ያህል ኪሎ ሜትር ምናምን ነገር አቋርጠሽ ስትመጪ ለማንም ምንም አለመናገር ማለት ይሄ ኖርማል? ቤተሰቦቼን ልጠይቅ ነው የመጣሁት። በቃ እዚህ ነው ያሉት ቤተሰቦቼ፣ እነሱን ልጠይቅ ነው የመጣሁት። ምን ብዬ ነው የምነግራችሁ? ቤተሰብ ልጠይቅ ነው ብዬ ነው የምናገረው ይባላል እኮ ጓደኞችሽ አይደል? እንደዚህ ግን በቃ እኔ የሄድኩበትን እያንዳንዱ ቦታ እናንተ ማወቅ ያለባችሁ አይመስልም ማለት እናስባለን። እኛ እየጠፋሽ ብለን አንጨነቅም እንዴ? እሺ ባርኪ፣ ቆይ አንቺ ከመቼ ጀምሮ ነው ከሰው ጋር ስትቀያየሚ ስታኮርፊ ምናምን? ይሄ ለሁለተኛ ጊዜ በቀደምም እንደዚህ ፈልጌ አፍራልጌ ምናምን ነገር ቤትሽ ድረስ መጥቼ ቤትሽ በር ላይ ተዛጣልተን ሂደሽ ከቶፋ ጋር በነበራችሁ ልዩነት ነው ምንም ጥርጥር የለውም። አናግረሹ የሆነ ነገሮች ቀለው ነበር አይደል? በመነጋገር ብዙ ለውጥ እንደሚመጣ ታውቂ። እንደዚህ ሁሉ አገር አቋርጠሽ ይሄ አሁን ደግሞ ተነጋግረን መፍትሄ የምናመጣበት ለምን እንደዛ ተስበልሽ? ለምን ማን ያለው እንደዛ? አሁን ለምን እስኪ ቆይ አንቺ ምን አሁን ስለ ቶፋ ልታዋሩኝ እንዴ? የምሬን ነው። አሁን ስለ ቶፋ ላውራሽ ነው። የምሬን ነው። ልጁ ያለበትን ሁኔታ ምናምን ብትመለከቺ ባርኪ፣ እንደውም ከሱ ልጀምርልሽ። ቶፋ ያለበት ሁኔታ በጣም ነው የሚያሳዝነው። ባርኪንች እኔ የምሬን ነው። ምን ያህል እንደምወድሽ ታውቂያለሽ፣ ምን ያህል እንደምሳሳልሽ ታውቂያለሽ። ጉዳዩ የቶፋ አይደለም፣ ጉዳዩ የሁለታችሁም ነው። ባርኪ አንቺም ብቻ አይደለም፣ ሁለታችሁም በጣም እርግጠኛ ነኝ። አሁን አንቺ ደስተኛ ለመምሰል ምናምን እየሞከርሽ ነው እንጂ እንደዛ ከምትወጃት አዱ ገነት ምናምን ብድግ አትደርጎ እንዲ ያለ ምንም ምክንያት ያስመጣሽ ኖርማል ሆኖ አይደለም። ሌላም ነገር የተፈጠረ ነገር አለ ብዬ አላስብም። ከቶፋ ጋር ያላችሁ ነገር ነው። አንቺ የሆነ ታስመስያለሽ እንጂ በጣም ስብራት ነው። ቶፋ ጋር ምን ነገር የለም። ቶፋም ደግሞ በጣም አዝኗል። በጣም ከምልሽ በላይ ባርኪ እንድታውቂ የምፈልገው ነገር ቢኖር ማለት ነው ቶፋ ያለበት ሁኔታ ደግሜ ነው የምነግርሽ። አሁን ቶፋ ያለበት ሁኔታ በጣም ስብርብር ብሏል። አንቺም ደግሞ እንደዚህ ሆነሽ የሚያሳስበው ስለወንድም እኔ ስላንቺ ነው የሚያሳስበኝ። ስላንቺ ነው የሚያሳስበኝ። ምክንያቱም እሱ ገፍቷል እንጂ አልተገፋም። ስለዚህ ስላንቺ ነው የሚያሳስበኝ። የምሬን ነው ማርያም አሁን እኔን ከሱ ጋር እንትን ለማስደረግ ነው እንደዚህ እያወራሽ ያለሽ? ማርያምን ባርኪ ከኔ ጋር ለምን ነው እንድቀየማችሁ የምታደርጉኝ? አሁን እኔ በጣም ወዳችሁ ጓደኞቼ ናችሁ። ለምን ነው ልቀቀኝ? ባርኪሙች ይኸውልሽ እንድታቂ የምፈልገው ነገር አንዱ ስለ ቶፋ አይደለም ስለ አንቺ ነው። ልጁን እጅግ በጣም ትወጂዋለሽ፣ ታፈቅሪዋለሽ። የሚታወቅ ነገር ነው። አልወደው ባትወጂው ነው እንዴ ታዲያ? አንቺ ምንድን ነው ነገር አይታችኋል ወይ? እኔ በየጊዜው ስዋረድ አይታችሁኛል ወይ? በየጊዜው በቃ የማይሆን ነገሮችን ለሱ ብዬ እያደረኩኝ ነው። ይሄንን አይታችሁልኛል። አሁን ደግሞ በቃ ሰላማዊ ህይወት እየኖርኩኝ ነው። ደርሰሽ ግን ተስፋ እየቆረጥሽ እየመሰለኝ ነው። እኔ እንደውም አልኖ ነው በፊት ምንም እድል ባልነበረበት ውስጥ ምንም እሱን የማግኘት ሁኔታ ላይ ባልነበርሽበት ሰዓት ብዙ የማይጠበቁና የማይገመቱ የሆነ
መስዋዕትነቶችን ከፍለሻል። አሁን ግን ጫፍ ደርሶ ቶፋ ያለበትን ሁኔታ ብታዩ እንደ ድሮ ምክንያት እንደ ድሮ አይደለም። ያንቺ ነገር አስጨነቀው ባርኪኝ፣ ያንቺ ነገር አስጨነቀው። ያኔ ነገር ማንም አላስጨነቀው። ያንቺ ነገር ነው ያስጨነቀው። ሲጀመር ማንም አያስጨንቀውም። በቃ ባንጨነቅ ነው እንደዛ ከወንድሜ ጋር እየተደባደብ ነበር። ከወንድሜ ጋር ታርቻለሁ ባርኪ መንጭ ምክንያት ከቶፋ ጋር እኮ እስካሁን እንደዛ አናወራም። ይሄ ሁሉ ደግሞ ማንቺ ነው። ለምን በቃ ሲሆነ ነገር ሲያደርጋችሁ አሁን ተጎድቶ እጅግ በጣም ስብርብር ብሏል። እሺ አሁን ለሱ ምክንያት ነው የመጣው። ያ ሁሉ ነገር ሲያደርገኝ መቼ ነው ሄዳችሁ? ምን ሆነ ነው? ለምንድን ነው እንደዚህ የምታደርገው ብላችሁታል? ሁሌ በተደጋጋሚ እናሱ ነው ባርኪ የሆነ ነገር ሆነ አይደለም። እኔ አንቺ ቤትሽ ድረስ አልመጣሁም። ባርኪ እኔ ቤትሽ ድረስ አልመጣሁም ወይ? ቤትሽ ድረስ መጥቼ ምናምን ነገር እግርሽ ላይ ወድቄ ምናምን አላሳረኳችሁ አይደለም። እንድታለቅሽ አይደለም። እኔ ሁለታችሁም እየተጎዳችሁ ነው። ማንም ይጎዳ? እኔ ለሱ መቼም አልጎዳም። ከዚህ በኋላ መቼም አልጃጃል። ስለፈለግሽ አይደለም እኮ ፍቅር እንደዚህ የምርጫ ጉዳይ አይደለም። ከዛሬ ጀምሮ አይሰማኝም ምናምን የምትይው ነገር አይደለም። ስለምትወጁ ስለምታፈቅሩ ምናምን ነገር ይሄ ማብራት ማጥፊያ እኮ አይደለም። ዛሬ ተነስተሽ ብድግ ብለሽ የሆነ ሰው ወዳላችሁ ለወንድማችሁ ነው ሁሌም የምታግዙት። አረ ባርኪ በቃ ወንድም የሆነ ነገር ሆነ ባርኪ ነይ አይደለም። በፍጹም ባርኪ ለምን እንደዚህ አሁን ይኸውልህ ቤተሰብ ቤት ነው ያለሁት። እባክህን እዚህ አታስጨይ። ሌላ ነገር እንዳወራታ አታስጨይ። የራሱን ህይወት ነው የሚኖረው። ቤተሰብም ቢሆን የራሱን ህይወት ነው የሚኖረው። አንቺም ብትሆን የራስሽን ህይወት ለመኖር እኔ ግን ቤተሰቦቼን ማስቀየም አልፈልግም። ከዚህ በላይ ቤተሰብ እንዳይቀየሙ ከፈለግሽ ደጋግሜ ያሳዝኛቸዋለሁ። ቤተሰብ አንቺ እንደዚህ በመሆንሽ ነው የሚቀየሙት። እና ምንድን ነው የምትይው? ቤተሰብ ይኸውልሽ አንቺ እንደዚህ እያለቃቀሽ ልብሽ ተሰብሮ ሲያይ ነው ቤተሰብ የሚቀየሙ። ይሄን ነገር እንድታቂ ይፈልጋል። ልብ ያልተሰበረ ለሱ ስል ደግሞ መቼ የሚሰበር ልብ የለኝም። ልብሽ አልተሰበረ? ለምንድን ነው ታዲያ የምታለቅሰው? አሁን እንደዚህ ሆንሽ ለምንድን ነው? ባርኪ በፈጠረሽ ስለ ቶፋ አይደለም ጉዳዩ፣ ስለ አንቺና ስለ አንቺ ነው። አገር ጥሎ እስከ መምጣት ድረስ ያደረሰሽን ጉዳይ ዛሬ ላይ ልትፈቺው የምትችይበት ደቂቃ አኑ ስለኔ ከሆነ በቃ አሁን እኮ ሰላም ነበርኩ። ስታገኙኝ እኮ እየሳኩ እየተጫወትኩ ነበር። አልነበረም። የውሸት ነው እያስመሰልሽ ነው እንደዚህ እየሆንኩ ያለሁት። ባርኪ እያስመሰልሽ ለምንድን ነው የማትረዱኝ እናንተ? እንኳን ሁሌ ለወንድማችሁ ለምንድን ነው የምታግዙት? ስለተረዳው ባርኪ እኔ ስለተረዳው በቃ ሄዳለች። በቃ ሰላማዊ ወጥቶ ኑር። በቃ ድጋሚ ወደ እሷ አትመለስ ብላችሁ ትተውኝ ነበረ። ባርኪ አሁን ሰላማዊ ወጥ እየኖርሽ ነው? አዎ። የቱ ነው ሰላማዊ ወጥ? አዎ በቃ ከሁላችሁ ምርቄ እዚህ እየኖርኩኝ ነው። ድጋሚ ከዚህ በኋላ ከቤተሰቤ ጋር አልጣላም፣ ሰላም ነኝ። ከወንድሞቼ ጋር አልጣላም፣ ሰላም ነኝ። ከጓደኞቼ ጋር አልጣላም። እሺ እስከ ዛሬ ለነበረው ለተጣላነው ነገር ከዚህ በኋላ ላለውም ጭምር ሄደን ወንድሞችሽ እግር ላይ እንውደቅ። እንደዛ ከፈለግሽኝ ያደርጓል እንጂ ይቅርታ ጠይቃቸዋለሁ። ካዋረድኳቸው በኋላ እንደዛ ካደረኳቸው በኋላ ሄደን ይቅርታ ብጠይቃቸው ምንም የሚለወጥ ይመስላል? ሲጀምር ያንቺ ህይወት ላይ ተነጋግራችሁ መፍታት የምትችሉት ነገር ላይ ነበረ ያኔ ስትጣሉ የነበረው። ግን አው ቤተሰብ ሁሉም ሰው መስዋዕትነት ይከፍላል። ሁሉም ሰው ይሄ ፍቅር ነው፣ ህይወት ነው። አቅም የለኝም። እሺ ከዚህ ምንም አታድርጊ። አቅም የለኝም። ደጋግሜ እሱን የምለምንበት ደጋግሜ እባክህን እያልኩ የምማጸንበት ምንም አቅም የለኝም። እሱ አሁን ይሄ የማይሆን ነገር ነው። እኔ ፈልጌ አይደለም መጀመሪያም እንደዚህ አይነት ነገር ውስጥ የገባሁት፣ ግን ሆነ በቃ። ባርኪ እኔ ፈቅጄ ፈልጌ ይቅርታ ጠይቂ፣ ማንም ያለሽ የለም። አንቺ ተለማመጪ፣ አንቺ ለምኝ ያለሽ ሰው የለም። እሱ እንዲለማመጥሽ፣ እሱ እንዲለምንሽ፣ እሱ አንቺን እንዲያፈላልግ እድል ስጪው። ይሄንን ነው እየተናገርን ያለነው። እሱን አላውቀውም። ሄዳችሁ ምን ሆነ ነው? ባርኪ እኮ ጠፋች፣ እባክህ እንቶፋ እንደዚህ ትሉታላችሁ ወይ? እሺ በቃ ልምጣ ብሎ ይመጣል። ሰው እኮ ይቀየራል። ባርኪ ሰው ይቀየራል እኮ። ደስታሽ የምታገኝበት መንገድ ሊሆን ይችላል። አንዴ ብቻ እድል ስጪው ባርኪ። ምንም አልገባችሁም። ያ ሁሉ ጊዜ ደጋግሜ ሳለቅስ ምንም አልገባችሁም። ባርኪ ያ ሁሉ ጊዜ ተሰበር ምንም አልገባችሁም። መጣችሁ ገብቶናል ይዞሽም አላላችሁም እያልሽ ነው አሁንም። እሺ እኔ አላልኩሽም? ሶስቴ አንቺ እያለቀሽ የነበረውን እያንዳንዱ ሐዘን አብሬ አላቀስኩ፣ እያንዳንዱ ለቅሶሽን አብሬ አላለቀስኩ። ምክንያቱም ስለሚሰማኝ ነው። እኔም የሆንኩትና ያለፍኩበት ነገር ስለነበረ ነው። ባርኪ አሁንም በተደጋጋሚ እየነገርኩሽ ያለው እያልኩሽ ያለው ያው ሁሉ ነገር አድርገሃል አይደል? አሁን ለነሽልኝና ታውቂ ምን እያደረግሽ እኔ አመስ እባክሽ ባርኪ በፈጠርሽ ስደውልለት እሱ ጋር ያለበት ሁኔታ ከየት ድረስ ከአዲስ አበባ ድረስ
እኔ እሺ ለኔ ክብር አይኖርሽ ችግር የለውም። እኔ ባንክ የሆነ ደረቁ ዛሬ በዛሬ በጣም ለምሳሌ ሸኛለሽ ድሬዳዋ እኮ ሩቅ ነው። ቢያንስ እንኳን አዳርጉን ይጓዛል እንዴ ባልክ በፈጠረሽ የምርሽ ነው እንደዚህ ነው ለምንጋበይ እሺ ነይ ባልክ እሺ ችግር የለውም። መውጣትም ካለብን እኛ እንወጣልሻለን ባልክ እሺ ነይ ተረጋጊ ተነስታ ራሱ ትጠፋለች ነው የምልሽ። በአንድ ጊዜ ተነስታ ራሱ ምን ይሆናል? ማይወድሽ ከሆነ ምን ይሆናል? ስለሚወድሽ ነው ነገር ከሆነ እኮ እሺ አንድ ነገር እሺ እኛ እንሄዳለን በቃ እኛ አንተሆነ እሺ አንዳችን እዚህ ነው እንዳትሄጂ ባርኪ አንድ ነገር ልንገርሽ አንቺን ራስሽን እንደ ባዳ ጥፈሩ አንቺ እሺ ቁጭ ተቀመጫለሽ የምትጮይ በቃ ቁጭ ከዚህ በኋላ እንዴ አንቺ ራስሽን እንደ ባዳ ምናምን በግድ አስገዳችሁ ብትሉኝ ባርኪ ተረጋጊ በእናትሽ አንቺ እሺ የቤተሰብ ሀገር ነው ያለው እሺ አስገድብኝ እሺ ይዘሽ መጥተሽ ምናምን አልወጣም አልሄድም የትም አልሄድም እዚህ ጋር እቀመጣለሁ እምልሽን አትሰሚም ራስሽን እንደ ባዳ ምናምን ወይም ደግሞ እንደ ሩቅ ሰው ምናምን ነገር መጥቶርሽን አቁ ቤተሰባችን ነሽ ብለን ነው እዚህ ቁጭ ያልነው እኛ ሆቴል ነኝ እንዴ እኔ እኮ ተፈፋቻለሁ አይደል የኔ ሰላም ሆነ አያሳስባችሁ ስለሚያሳስበን እኮ ነው የመጣ ነው እሺ በቃ እሺ ምን ልትይኝ በቃ እኔ ካንተ ጋር መቀየም አልፈልግም ተቀያየሚና አርፈሽ ተቀምጠሽ ሶፋ ሲመጣ ተገናኙ ተቀያየሚ ማለት ነው ፈልጊው ነገር በቃ የትም አትሄድም ሳያናግራት የትም አትሄድም አንቺ በርኪ አንቺ ሰው ሁለት ቀን ሙሉ አስቀምጦሽ ያለማቋረጥ ቢያወራ ብለሽ የምታዳምጪ ሰውዬ አሁን ሴትዮ ለራስሽ ሲሆን ምናምን ነገር ጊዜ አጣሽ ነው እንዴት ነው ከበፊት ጀምሮ እንደዚህ ሰው ማመነጫጨቅ ምናምን ነገር ውጡልኝ እወጣለሁ ምናምን ነገር ልሰሙኝ አልፈለጋችሁም ከአቅምሽ በላይ ከሆነ ምናምን ነገር አለሽ ነው እኔ ከዚህ በኋላ ተወፋ እያልኩኝ ምን ማለቃቀስበት የምማጸንበት ምንም አቅም የለኝ ምንም አይሆንም ማን አልቅሻለሽ ህይወቴ ልኖርበት አሁን ሰላም ነኝ ከሁላችሁም ርቅ ቆይ ባቂ ማገር መመጫለሽ ማን አልቅሻለሽ በቃ እሺኛ እኮ ለምንም አላለሽም ደስ አንዴ ግን ሰጣችሁ ብቻ አውሪው ነው ምናልባት ደስተኛ የምትሆኝበት መንገድ ሊሆን ይችላል ማለት አትክዩ ይሄንን ነው እኛ ቢያንስ ደስታ ስለምንፈልግ እኮ እስኪ ባርኪ አንድ እኔ ሰላም ሆኜ እንድኖር ማጥፋት ምንድነው ሰላም የሚገለጸው በምንድን ነው አንቺ ሰላም ምንድነው ማልቀስ ነው አንድ እኮ በትዕግስት ብትሆን ማልቀስ ነው ሰላም የሚያስቀይርሽ ነገር ሊሆን ይችላል አዲስ ነገር ሊሆን ይችላል ተረጋጋሚ ነገር ሊሆን ይችላል ወይ ኪያ በቃ እንሂድ ምንድን ነው እዚህ ቤት ታርሙ እና በቃ ብትችይ ማለት ነው ህሊና ካለሽ እዚህ ጠብቂ እኛ ልንወጣ ነው ኧረ በእናትሽ ባርኪ ተረጋጊና አስቢበት ሆነ ቀረ ማለት ነው እኛ እዚህ ጋር የት እንደምትሄጂ የሚያውቀው እናስቀምጣለን ባርኪ በፈጠረሽ እኛ ስለተወፋ አይደለም ባርኪ እኛ ቤተሰባችን አድርገን አንቺን ከተቀበልን ቀን የለውም በቃ ይሁን እንደዚህ እያለቃቀሽ እኮ ነው ያለሽው እንዴ ተሰባብረሽ ነው ያለሽው እንዴ እያስመሰልሽ ምንም እንዳልተፈጠረ ምናምን ታሪክ እያበላሽ በጣም እሺ እሺ እንደዚህ ሆነሽ ራሱ አንቺን ብሎ ነው ራሱ ትክክል አይደለም እዚህ አብሬሽ እንደሆነ ትፈልጋለሽ ባርኪ እሺ ሴቶቹ ይቅሩ እንኳን ሌላው በቃ እሺ እነሱ አብራቸው ባርኪኛ ሞሮ ካፈለጉት ነው አብራቸው ሆቴላችን አራሽን ድንገሽ እኔ ምንም ነገር አልፈልግም በቃ በእግዚአብሔር ሰላም አናልቀሽ ባርኪ አሁን ስሜት የሆነች ነው ወሰንሻለሽ እሺ አሁን ይሄንን አንቺ እኮ በእንደዚህ አይነት ሁኔታ ተነሽ ነው እንደዛ ነው የምትይው ቢያንስ እኛ በሰላም እንድንወጣ አንቺ ተረጋግሽ ቢያንስ ተረጋግተሽ እሺ የሆነ ሰው ጥሪ እሺ ተነሽ እንውጣ ኪያሽ እናንተ በቃ እዚህ ሆቴል ነው አይደል በቃ ያንዱሩ ምናምን ነገር እንይዛለን እሺ ቁልፍም ያናግረን ሰው ማን ነው ያናግረን ሰው አንዱ ክፍል ላይ ነው ማለት እሺ ተረጋግሽ ባርኪ በፈጠረሽ ፕሊዝ
ስለዚህ ሁሉ የለፋንበት ነገር ኪሳራ አታርግ። እንዲህ ብቻ ነው የምናወራው? እሱ እኮ ሊመጣ ነው። ኪያ ያለችበት ሁኔታ እሺ ምን ነው ታስመስላለች እንጂ እያስመሰለች ነው። የሌለ ሌላ ነገር ላይ ነው ደግሞ ትጠፋለች። አሁን ተመልሳ ደግሞ ምንም አናገኛትም በፍጹም ድጋሚ እዚህ የምናውቃቸውን ሰዎች ምናምን ነገር አናውቅም እንዴ እንደዚህ እያለቀሰች እንደዚህ ተሰባብራ ምናምን ነገር የቱ ጋር ትጠብቂያታለሽ? ይሄ የቤተሰብ ቤት ነው ወይ ደግሞ ሌላ ሰው መስሎ ነው። ኪያ በምን ይሄ አዲስ አበባ አይደለም፣ ይሄ ቤታችሁ አይደለም። ሲመሽ እንደፈለጋችሁ ብድግ ብላችሁ ቤት ሄዳችሁ የምተኙበት ቦታ አይደለም ያለው። የሰው ሀገር ነው። ጉዳዩን አናውቅ ምን አናውቅ ዝም ብለን መተን ነው የተከመርንባት። እሺ ምን እናርጋኑሽ? እያለቀሰች ልጅቷን ተናት እንዴ ምንድነው? እሺ ማለት ተናት እንዴ እኮ እያልኳችሁ አይደለም ነው፣ ግን የሆነ ነገር መፍጠር ይችላል። ቢያንስ በቃ ወይ ሁለቱ አይደሉ ሴቶች የሚባባቱ እነሱ አይደል በእርጋታ ለማዋራት እንዳትደርሱብኝ ምናምን ነገር እያለች እኔ እንደውም አንድ ሀሳብ አለኝ። ከዚህ ቤት ባለቤቶች መካከል አንዷ የአክስቷ ቤት ነው ተብሏል አይደል? አክስታቸውን ምናምን ነገር እናናገርና በቅርበት እንዲከታተሏት እናድርግ። እንደውም የተሻለ ሀሳብ እሱ ይመስለኛል። ቤተሰቦቿን እናናገር። እሺ እንደዛም እንችላለን። የትም እንዳትሄዱ ምናምን ነገር ብለን እንደዛ እናድርግ። በቃ እሺ ወይ እናናገራቸው እንዴ ኪያም ተስበል ቆይ አሁን ወይ እኛ ሴቶቹ እንሻላለን አንተ ከምታናገራቸው እሺ በቃ ወይ ማሽኛ ሊሆን ይችላል አይታወቅም። እሺ ግን ይኸውልሽ አሁን ጥለንም ለመሄድም አይመችም። ገባሽ አይደል? እዚህ መሆን ደግሞ አይመችም በፍጹም። እዚህ መሆኑን የሚፈጠረውን ነገር አናውቅም። እየመሸን ያለው የሰው ሀገር ሩም ራሱ አልያዝንም እኛ። ገባኝ እኮ እሺ ኪያ እናናገራት ምን ይሻላል? ኧረ ተው ባርኪ ታለሽ እኮ ሜዲኮ ስላልቻልን ነው ባርኪ ኧረ በፈጠረች ጭንቀታችን ይግባሽ እኮ እኛ ለአንቺ ተጨንቀን ነው። ስለ ቱፋ አይደለም ነገሩ እኮ ብለን ነገርንሽ እኮ። እንዴት እንደዚህ ሁኔታ አንቺ እኔን እንደዚህ ሁኔታ ሆኜ ትተሽኛል? ያኔ ትተሽኛል። ለምን ታስመስያለሽ? እኛ ምን አድርገን እንተውሽ? ምን አድርገን እንተውሽ? እሺ እኔ ራሴ እንዳጠፋ ነው ማልቀስሽ ነው እንዴ? እንደዚህ ያለሽ እሺ ባርኪ እሺ ባርኪ በቃ እሺ ባርኪ አሁን እሱ ከትናንት ያለበት ሁኔታ እንደ ድሮ አይደለም። ሲጀምር ቱፋ ያለበትም ሁኔታ እንደ ድሮ አይደለም። ትስማማላችሁ? በእርግጠኝነት አንዴ ብቻ እንድታናግሩ ነው። እኔ ደግሞ መመለስ አልፈልግም። እሺ አትመለስም። እሺ ተውሻለን። እሺ ደህና ሁኚ። ማልቀስሽን አቁሚ። ህይወት እንድኖር የምትፈልጉ ከሆነ ተውኝ። እሺ ተውሻለን። ፍላጎት እሱ ከሆነ እሺ አታልቅሽ። እሺ በእግዚአብሔር እሺ ምናምን የምትሄጂው እሺ አትሊስት ባርኪ የት ነው የምትሄጂው? ኧረ እንደዚህ ሆና ተተናት መሄድ አለብን። እንደዚህ ተራ ምን እናድርግ? የተናገረችውን ነገር አልሰማችሁም? እንደ ራሴ ነው ማጠፉ እያለች ነው። እዚህ ከአዲስ አበባ እኮ እዚህ ድረስ ስንመጣ ሎኬሽን ተሰጥቶን እዚህ ቤት ያለችው ተብለን አይደለም የመጣ ነው። ወጣች ከዚህ ቤት አይደል እንዴ? እሺ በምን እናገኛት? እሺ በእንደዚህ አይነት ሁኔታ ብንጋትታትና ከአንቺ ጋር አንለያየም ብንላት የሆነ ነገር አስመስላ ወጣ የሆነ ነገር ብትሆንስ ኃላፊነት ትወስጃለሽ? ምንም አትሆንም። እንዴት አትሆንም? እሺ ለቶፋት አለች አለን የለችም ወጣች። እሺ እንዴት ብለን ነው እሺ የምንናገረው? እኮ እየመጣ ነው። ስለዚህ ልክ እሱ ሲመጣ እንከታተላታለን። ለቤተሰቦቿ እዚህ ቤት ላሉ ሰዎች ይሄ የስራ ቦታቸው ነው። በሆነ አይነት መንገድ እሷን እንዲከታተሉልንና ያለችበትን ቦታ እንዲነግሩን እናደርጋለን። አሁን ግን ባለችበት ሁኔታ ብንከተላት ወይም ደግሞ እዚህ ቁጭ ብለን ብታየን የማይሆን ውሳኔ ወስና ጸጥታችንን የማንችል ነው። አንድ ነገር እንድታውቅ የምፈልገው ነገር ቢኖር ማለት ነው እኛ የምናየውን ፊቷ ላይ የምናየውን ሐዘን ቤተሰቦቿም ያያሉ። ስለዚህ ምርጫ ሳይኖራቸው ነው መፍትሄ የሚወስኑት። እርግጠኛ ነኝ መከተል ነበረብን። በፍጹም እንዳትከተሏት። ይቺ ልጅ የሆነ ነገር ብትሆን ማለት ነው ኃላፊነት እንደማትወስድ ሁሉ ፈልገን ብናገኛት ይሻላል። የሆነ ነገር ከሆነች በኋላ ለሱ ትሆናለች። እኛ ስለተከተልናት አኗር ከአዲስ አበባ ስትመጪ ባርክ ያለችበት ቤት ነው ተብለሽ ነው እንደመጣሽ። እዚህ ከመጣሽ በኋላ እያፈላለግሽ ነው አይደል የደረስሽበት? አሁንም በድብቅ እንኳን ሳታውቅም እሷ ብቻ ደህና ትሁን። ከጠረጠረች እየተከተልናት እንደሆነ በድብቅም ይሁን በምንም ይሁን ማለት ነው የማይሆን ውሳኔ ትወስናለች። ስለ ፍቅር አይደለም ጉዳይ፣ ስለ ቱፋና ስለ ባርኪ ደህንነት ነው ዋናው ነገር።
ደህና መሆናቸው ነው። እንደውም በሄደችበት አቅጣጫ ራሱ እንዳትሄዱ። በቃ ካሜራውን አጥፉ። ኑ በዚህ ጋር እንሂድ። እንደው በቃ ሩማችን